ለዚህም ነገር ደግሞ በእኔ በኃይል እንደምሰራ እንደ አሰራሩ እየተጋደልሁ እደክማለሁ። ምዕራፍ 2 ቁጥር 1 እዛው ቆላስይስ ስለናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ብታውቁ እወዳለሁና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል እግዚአብሔር ቃል። እስከዚህ ድረስ ካለው ነው ልንከፋፈል በልቤ ውስጥ ያለው ጌታ ሐሳብ። እንዲህ ብዬ ለመጀመር ብሞክር ሰዎች ስለምን ይሁን የሚጋደሉት ወይም የሚታገሉት ሰዎች ስለምን ይሁን በውጭም ይሁን በቤተክርስቲያንም ይሁን የተለያየም ቦታ ላይ ሰዎች ሲጋደሉ እናያለን። አንዳንዶች ለገንዘብ፣ አንዳንዶች ለጥቅም፣ አንዳንዶች ለስልጣን፣ አንዳንዶች ለተለያየ ሁኔታ ሲጋደሉ እናያለን። ከዚህኛው ክፍል ደግሞ ሐዋርያው ጳውሎስ ስለምን ነበር ሲጋደል የነበረው የሚለውን ደግሞ እንጠይቃለን ክፍሉን። ወደፊት ደግሞ እኛስ አንተስ አንቺስ ያንዳንዳችንስ ልንጋደል የሚገባው ነገር ምን አለ? ስለምን ይሁን መጋደል ያለብን? በእግዚአብሔር ዘንድ ዋጋ ያለው በሰውም ዘንድ ትልቅ ዋጋ ያለው ጉዳይ ምን ይሁን የሚለው ነገር ነው እንግዲህ ከዚህ ክፍል ውስጥ ለማየት የምንሞክረው። ሐዋርያው ጳውሎስ እነዚህ ለቆላስይስ ቤተክርስቲያን ሰዎች በሚጽፍበት ጊዜ በጊዜው የነበረው ሁኔታ በዛን ዘመን የነበሩ ፈላስፎች እነዚህ ኖስቲሲዝም የሚባሉ ፈላስፎች የቤተክርስቲያንን ሕዝብ በእነሱ በጥበቡ ቋንቋ በእውቀት ቋንቋ አጥምደው እያታለሉ እያባበሏቸው ከእግዚአብሔር ሐሳብና ከዘላለማዊ መንገድ ሊያወጧቸው እንደሚታገሉ ከክፍሉ ከአጠቃላይ ከቆላስይስ ሐሳብ ልናይ እንችላለን። ሐዋርያ ጳውሎስ ደግሞ ሊጋደል የፈለገው ጉዳይ አለ። ይሄንን እንመለከታለን። እንደ ርዕስ አድርጌ ይህንን ክፍል ለማካፈል የፈለኩት ክርስቶስን ለመስበክ እንጋደል የሚል ነው። ክርስቶስን ለመስበክ እንጋደል የሚል ሐሳብ ከዚህ ክፍል ውስጥ እንመለከታለን። እንግዲህ ክርስቶስን ለመስበክ ሐዋርያው እንዴት እንደተጋደለ ከክፍሉ ውስጥ አንዳንድ ትላልቅ ነገሮችን አንስተን የምንመለከተው ነገር ይኖራል። ይህ ሐሳብ በውስጡ በጣም ስለተሟላ እጋደላለሁ የሚሉ ቃላቶችን ደጋግሞ ተጠቅሞታል። እንግዲህ በዚህ ሂደት ውስጥ ሐዋርያ ጳውሎስ ክርስቶስን ለመስበክ በሚጋደልበት ሁኔታ ውስጥ ዓላማው ምንድነው ብለን ስንመለከት ቁጥር 28 ለምዕራፍ 1 ቁጥር 28 ዓላማውና ግቡ ሰውን ሁሉ ፍጹም የሆነ ሰው ለክርስቶስ ለማቅረብ ነው። ዓላማና ግብ አስቀምጦ እየተንቀሳቀሰ ያለው እየተጋደለ ያለው ዋጋ በሚያስከፍል ሁኔታ እየተጋደሉ ደክማለሁ እያለ እየደከመ በሚያገለግለው በዚህ አገልግሎት ውስጥ ዓላማው ግቡ አንድ ላይ ቁጥር 28
በክርስቶስ ፍጹም የሚሆን ሰው ሁሉ እናቀርብ ዘንድ የሚል ሐሳብን አስቀምጦ እንደሆነ እንመለከታለን። እንግዲህ እነዚህ በፊልጵስዩስ መነቆላሲያስም በሎዶቅያም በሌሎችም አካባቢዎች ስለእናንተም በሎዶቅያ ስላሉትም ፊቴንም በስጋ ስላላዩት ያለውን የራሱ መጋደልን በሚያሳይበት ጊዜ እንድታውቁም ወዳለው በሚልበት ጊዜ ምን ያህል ትልቅ ኮንሰርን ለነዚህ ሰዎች እንዳላቸው ለማሳየት ፈልግ ነው። ይህ ሁሉ ዓላማ በክርስቶስ ፍጹም የሆነ ሰው ለማቅረብ ካለው ዓላማና ግብ ነው ማለት ነው። ይህ ደግሞ ፍጹም የሆነ ሰው ለማቅረብ ፍጹም የአባታችን የእግዚአብሔር ባህሪ ስለሆነ ያንን ባህሪ የተላበሰ ትውልድ ያንን ባህሪ ያነገበ ትውልድ ያንን ባህሪ የሚያሳይ ትውልድ እንደው አቅርቡ ተብሎ በሚጠየቅበት ጊዜ ላይ እስቲ ያንዳንዱ አገልጋይ ያንዳንዱ ሰው እስቲ አቅርቡ የሰራችሁትን አቅርቡ ብሎ ቢጠየቅ እኔ ፍጹም የሆነ ሰው ለማቅረብ ታገላለሁ ሲል ነው። ከዚህ ለዚህ ዓላማ ምን ነገሮችን አደረገ ቢባል ቁጥር 28 መልሶ ሌላ ነገር ይነናል። አንደኛው ሰውን ሁሉ እየገሰጽን ይላል። ግሳጼ ምን አይነት ግሳጼ ነው? በምን ቋንቋ ነው? በምን ጥበብ ነው? በምን ሁኔታ ነው? ዛሬስ ቢገሰጽ ሰው በቤተክርስቲያን ውስጥ ቆይቶ እሺ ብሎ ያልፋል ወይ? ያርፋል ወይ? እሺ ብሎ ይቀበላል ወይ? በቤተክርስቲያን ውስጥ ቢባል የዘንድሮ አማኝ የዘንድሮ ክርስቲያን በቤተክርስቲያን ውስጥ ያሉ ሰዎች እንጃ የሚያስብል ነው። ነገር ግን ሰው ጳውሎስ ለመገሰጽ ምንም ፍርሃት የሌለ ሰው እንደሆነ አንዳንዶችንም ሲገሰጽ እንመለከታለን። በተለይ በገላትያ መጽሐፍ ምዕራፍ 2 ቁጥር 11 ጀምሮ ስንመለከት ባርናባስንም ሲገስጸው እናያለን። ጴጥሮስን ሐዋርያው ጴጥሮስንም በዛው ምዕራፍ ላይ ሲገስጽ እናያለን። ባርናባስ በግብዝነታቸው እስከ ተሳባ ድረስ ይላል ግብዝ ሆነ፣ ከነሱ ጋር አብሮ ግብዝ ሆነ ይላል። በማይገባው ቦታ ላይ በማይመጥነው ቦታ ላይ ተቀመጠና አሳዘነው ማለት ነው። ከወንጌል ዓላማና ሐሳብ ውጪ በግብዝነት ህይወት ሲመላለስ አይቶ ፍጹም የሚሆን ሰው ለማቅረብ በሚለው ቁርጠኝነቱ ላይ ፈተና ሆኖበት ነበር። ሁለተኛው ሐዋርያው ጴጥሮስ በገላትያ ምዕራፍ 2 እንደዚሁም እርሱ ራሱ ድህነትን በጸጋ ነበር ያዳነው፣ በእምነት ነበር የዳነው፣ አሕዛብ እንዲገረዙ እንዲፈቀድ ጠይቆ ነበርና በዛ ጊዜ የኢየሩሳሌም ጉባኤ የተሰበሰበውን በዛ ዓላማ ስለነበረ አንተ ራስህ ድነትን ያገኘኸው በጸጋ እንጂ በእንዲህ አይነት እንዳይደለ ያፈረስኩትን ማንጽ ከሆነው ህግ ተላላፊ እንደሆንኩ ራሴ አስረዳለሁ እያለ ሲገስጸው እናያለን። ይህ የሱን ዓላማና ግብ እንዳንሻፈፈው ስለፈለገ ያደረገው ነገር ነው። ሌላው በክርስቶስ ፍጹም የሆነ ሰውን ለማቅረብ ክርስቶስን ለመስበክ በሚጋደልበት ተጋድሎ ውስጥ ክርስቶስን መስበክ ነው፣ በጥበብ ሁሉ ማስተማር ነው፣ መምከር ነው፣ መጸለይም ነበረበት። ይሄ ሁሉ እያደረገ ያገለግል እንደነበረ ከዚህ ክፍል ውስጥ እናያለን። ሌላው እንዲህ አይነት ፍጹም የሆነ ሰው ለማቅረብና በእግዚአብሔር ፊት ሰዎችን ለማቅረብ ክርስቶስን ለመስበክ በሚጋደልበት ተጋድሎ ውስጥ ለሰዎች ያለው ኮንሰርን ነው የሚያሳየው። በተለይ ምዕራፍ 2 ቁጥር 1 ላይ ስለናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ታውቁ ወዳለው ሲል ምን ያህል መጨነቅ ምን ያህል ጭንቀት ስለነሱ እንዳለው ወንጌል ሳይሰበክ ወንጌል ሳይሰሙ ሰዎች እንዳይሞቱ ጭምር አያውቁትም። እሱም ፊታቸውን ላያይ ይችላል። ለምሳሌ በሮሜ ምዕራፍ 15 ላይ እንደምንመለከተው ያ ስለሱ ያልተወራላቸው ያስተውላሉ የተባለውን
መርህ ይዞ የሚንቀሳቀስ አገልጋይም እንደመሆኑ መጠን በስጋ ስላላዩት ሁሉ ይህ ወንጌል እንዲዳረስና በክርስቶስ ፍጹም ሆኖ ከሚቀርቡት ጋር እኩል ድል እንዲያገኙ ይጋደል እንደነበረ ክርስቶስን ለመስበክ ይጋደል እንደነበረ እናያለን። ሌላው ዓላማ በዚህ ውስጥ ያለው ምንድነው? ልባቸው እንዲጸናና ይላል ቁጥር 2 ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ። ዕውቀት ሰውን ማለት አለማወቅ አለመማር ክርስቶስን ያለማወቅ ሰውን ይገላል። ስለዚህ ወደዚህ መረዳት ባለጠግነት እንዲደርሱ ክርስቶስን እንዲያውቁ ክርስቶስን እንዲረዱት እነዚህን ኖስቲሲዝሞች እኛንን የበራልን እኛንን አዋቂዎች የሚሉበት ደረጃ ሰዎች ሊመጡ ሲፈልጉ ጳውሎስ የሚጋደለው አማኞች ክርስቶስን በማወቅ የበረታ ዕውቀት እንዲኖራቸው ከማድረግ ነው። የዛሬም የኛ ኃላፊነት ክርስቶስን ለመስበክ በምንጋደልበት ጊዜ ሰዎች በክርስቶስ ባለጠጎች እንዲሆኑ በክርስቶስ ዕውቀት ባለጠጎች እንዲሆኑ በመረዳት ባለጠጎች እንዲሆኑ አንዳች ነገር ከእግዚአብሔርና ከክርስቶስ ነገር ወደ ኋላ እንዳንሸራትታቸው የሚል ሐሳብ አለው። ያውም የእግዚአብሔር ምስጢር ነው። እርሱም ክርስቶስን እንዲያውቁ እንዲበረቱ ይጋደል እንደነበረ የእግዚአብሔር ቃል እናለ። ሌላው ይህንን ለማድረግ ምንድነው ያስቻለው ተብሎ ቢጠየቅ ምዕራፍ 1 ቁጥር 29 ላይ ስለዚህ ነገር ደግሞ በአይኔ በኃይል እንደምሰራ እንደ አሰራሩ የተጋደሉ ደክማለሁ ነው ያለው። ጳውሎስ ይህንን በራሱ አቅም በራሱ ጉልበት በራሱ ጥበብ በራሱ ችሎታ ማድረግ እንደማይችል ጠንቅቆ ያውቃል ማለት ነው። ሰው በኃይሉ አይበረታምና እንደሚል እግዚአብሔር ቃል በእኔ በኃይል እንደምሰራ ይላል። ይህ እውነት ነው። ተመሳሳይ በኤፌሶን ምዕራፍ 1 ማለት ምዕራፍ 3 ቁጥር 20 ላይ በእኛ እንደምሰራው ኃይል መጠን ይላል። በእኛ እንደምሰራው ኃይል መጠን የሚል ቃል አለ። ይህ ብቻ አይደለም። ሮሜ ምዕራፍ 15 ቁጥር 18 ላይ ክርስቶስ በቃልና በስራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስ ኃይል በእኔ አድርገው ከሰራው በቀር አንዳች ልናገር አልደፍርም የሚል ቃል አለ። ይህንን ሁሉ ተጋድሎ በሚያደርግበት ወቅት አንድ ኃይል ተማምኖ ነው። እርሱም የእግዚአብሔር ኃይል የመንፈስ ቅዱስ ኃይል። ይህ ነው ደግሞ በሰዎች ሕይወት ውስጥ የማይታሰብ ለውጥ የማይታሰብ ተጽዕኖ መፍጠር የሚችል እንደሆነ በደንብ ጠንቅቆ ያውቃል። ይህንን እንደሚያውቅ እኔ እንደምረዳው አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ይህ የእግዚአብሔር ቃል ወደ እነሱ ወደ ተሰሎንቄ በተሰበከ በመጣ ጊዜ በብዙ መረዳት ወንጌላችን በኃይል በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣም ብሎ ስለምናገር ይህ የመንፈስ ቅዱስ ኃይል አግዞት ሰዎች ለክርስቶስ በሚሰጡት ምላሽ ነገ ፍጹም ሆነው ለክርስቶስ እንደሚቀርቡ በማመን በእግዚአብሔር ኃይል ተደግፎ እንደሚሰራ ነው። ድካሙም ከዛ ቢመጣ ምንም አይመስለውም። ነገር ግን ተጋድለው ሰዎች በክርስቶስ ወንጌል አምነው ፍጹማን ሰዎች ሆነው እንዲመጡ የሚያደርግ ለዚህ ክርስቶስን ለመስበክ እጋደላለሁ ይላል። ይህ ነው የሱ ዓላማ፣ ይህ ነው የሱ ቁርጠኝነት፣ ይህ ነው የሱ ምሳሌነት ለዛሬ ለኛ ለዛሬዋ ቤተክርስቲያን ክርስቶስን ለመስበክ መጋደል፣ ለወንበር መጋደል፣ ለስም መጋደል፣ ለተለያዩ ጥቅማ ጥቅሞች መጋደል፣ ለስልጣን መጋደል፣ ለሹመት መጋደል እንደነዚህ ነገሮችና ሌሎች ነገሮች አላስፈላጊ እንደሆኑ ያምናል። ክርስቶስን ለመስበክ ጋደላለሁ አለ። ጌታ ቃሉን ይባርክ። ክርስቶስን ለመስበክ እንጋደል። ያው እግዚአብሔር ከኛ ጋር ይሁን። አሜን አሜን አሜን። ተባረክ አስፋው። ጸልይልን እና እንጨርስ። እንጸልይ። እሺ
ልዑል አባት ሆይ ለስምህ ክብር በዘመናችን በሚኖረን በቀሪው እድሜያችን ትናንት እያደረግንም የመጣ ቢሆን እንደገናም ዛሬ ቃል ኪዳናችንን አድሰን ክርስቶስን ለመስበክ ብቻ እና ብቻ መጋደል እንድንችል እርዳን። እንዲሁ ሐዋርያው ጳውሎስ በክርስቶስ ፍጹም የሆነ ሰው ለማቅረብ እንደተጋደለ ከሰዎች እንደተጋፈጠ ከሁኔታዎች እንደተጋፈጠ ከአውሬ እንደተጋፈጠ በኤፌሶን ከአንበሶች ጋር እንደታገለ ሁሉን ሰዎች ብቸኛ ሲያደርጉት ሁሉ አልፎ ክርስቶስን ለመስበክ እንደተጋደለ እንደደከመ ፊቱን እንኳን ስላላዩት እንደደከመ እግዚአብሔር እንዲሁ ውስጣችንን እንዲህ ባለ ታላቅ ጸጋ እንድትሞላ ጸልያለሁ። ክብሩ ላንተ ይሁን። ክርስቶስን ለመስበክ መጋደል የሁል ጊዜ አቋማችንና ውሳኔያችን ይሁን። እህታችንንም ዶክተርን አስተማሪያችንን እርዳት። ሰማይ ባንጣሯ ይከፈት። ከሷ ውስጥ ካለው እንደገና እኛም ነገ እግዚአብሔር ብርቱ ሰራዊትን መውጣት እንድንችል ልታግዘን ፈቃድህ ይሁን። የምንማርን ሁላችን በየአቅጣጫ በተለያየ ስፍራ እዚህ እስከ ደቡብ አፍሪካ ያሉ ወገኖችን ሁሉ መንፈስ እንዲያገኘን በኢየሱስ ስም እንጸልያለሁ። ክብሩ ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን አሜን አሜን። እግዚአብሔር ይባርክ። ቴንክ ዩ በጣም አስፋው። This is one of my favorite scripture passage, especially chapter 1 verse 28 and 29 is my favorite passage. So thank you so much. It's very helpful. Yeah. Somebody is inboxing. All right. So next week who's going to be for devotion? Man, no, next week share me adarga. Jonathan, thank you so much, Jonathan. Thank you. All right. So before we proceed to the course, the class, the teaching, is there any question, anything concerning you want to share? Anyone would like to talk? ስንጀምር የነበሩ ሰዎች አሁን አብረውን የሉም። I wonder why. For example, David, I remember David was there. Son, Sisai, not Professor Sisai. አለሁ አይ ቆይ ሌላ ሰው ሳሊ በሁለት እንትን ስለምገባ ነው። ሌላ ሲሳይ የለም። ፕሮፌሰር ሁለት አካውንት ይጠቀማል። አንዳንዴ አንዱ ሲቋረጥብኝ በአንዱ እንትን ለማለት እሺ ፕሮፌሰር በሞባይል እና በእንትን ገባለሁ። እሺ so what about ሳሊ ዛሬ የለም። አያልቅበት ሳሊ yeah. Anyhow, it's 22 ምናምን ነበር መጀመሪያ ስንጀምር I think አሁን 15 16 14 ሰው ነው የሚመጣው። ሳሊ ባለፈው ሳምንት ነበረ ዲቮሽን ያካፈሉን እሱ ነው። ዴቪድ ግን ጠፍቷል ረጅም ጊዜ። ሌላ ማን ነው? somebody አያልቅበትስ ነበር ላስት ዊክ ነበር
አሁን የለም። anyhow ብርሃኑም የለም። ኤኒዌይ በየቀኑ ስም ዝርዝራችሁን እያያዝኩ ስለሆነ I will contact registrar. So if you don't have any question, we can proceed to our class. What did we discuss last week? Do you remember anything from last week, from previous classes? Any revision? Asfa? Last week, we see about modes of compositions. For example, documentary, fragmentary, supplementary, and distinctives, vocabulary of those things. For example, Elohim sources, Jehovah sources. We see, I think. All right. So we have we're focusing on historical development, right? How this criticism, Pentateuchal criticism, was developed. And last week we get to the documentary hypothesis as we all know it. And then I think last week the last part of our discussion is we were discussing about criteria for source criticism. So we say that there are four kinds of or four types of criticism when it comes to Pentateuchal criticism. If you go to biblical criticism, there are not even more than these four criticisms. But for Pentateuchal criticism, we'll be only focusing on four criticisms. And when we start our class, we started by giving some kind of introduction, trying to see the difference between these four criticisms. So this fragmentary hypothesis, supplementary hypothesis, and even the development of documentary hypothesis is focusing on source criticism. So we were focusing on for the last few weeks specifically on source criticism, and we concluded that, well, we get to the point that the documentary hypothesis, the four sources, the JDEP sources, how they were developed. When it starts, it was not four, maybe two, and then through time, through history, it is developed, and finally we get to the point that now the current the documentary hypothesis is, we said it's four source documents. And last week we talked about the criteria for source criticism. And as Asma mentioned, the first criteria is what? Vocabularies, right? Vocabularies. Yes. So that vocabulary is distinctive vocabularies, and it's basically focusing on the names of God, So if you noticed, I say there are three criteria for source criticism, how they select these sources. One is distinct vocabularies. This is what we saw last time. All right. ይታያችኋል? ይታያል? ምልክት ስጡኝ። እሺ። So this the first criteria is distinctive vocabulary, and we focused on that. So one of the key indicators are the names of God, Elohim and Yahweh, was especially when it comes to Genesis, these two names were distinctive
criteria, or they based their conclusions, they based their studies on these names. So I think we saw this one very well. It has its own limitations. We saw that because one of the limitations, if you remember, is that sometimes we find the two names mentioned in one kind of story or in one passage. So there are some materials we cannot really strictly distinguish among these names. And we saw some shortcomings, some problems with that, and we stopped here. Overall challenge, the first one is this issue highlights the practical difficulty of reconstructing source documents based solely on vocabulary. So we mentioned lots of reasons why this key criteria has limitations, and one of the limitations is that it is practically very difficult to reconstruct the sources based on these names. We might find them together, we might find them used interchangeably. And the second one is because divine names play a special role in this analysis, they warrant close examination, and we will see that. So these divine names, it is mentioned based on the context. For example, the first chapter of Genesis uses the name Elohim. Elohim is God's glorious name, right? It talks about his might, it talks about his glory. And who's Asfaw silent ታረጋታለህ? Asfaw አለ? Yes. Thank you. So because of the context is chapter 1, Genesis chapter 1 is about creation, right? It is about creation. So when that chapter is, because the context, because the message, the content of that chapter is focused on God the creator, he uses that grander, that great, that mighty name, Elohim. Majestic name. It's basically majestic name. And when it comes to chapter 2, now from that creation story, the author or maybe the editor take one particular important important topic, or maybe important subtopic from that chapter 1, which is man. Now God created everything in 6 days for man. So the dealing with God from that chapter onwards is between God and human beings. So he picked that name, or he picked that story, and started talking about how God created them in chapter 2. So chapter 2 and chapter 1 is not telling us as such that there is, God created man 2 times. In chapter 1, it gives us the general kind of summary of what's going to happen next, and it picks this creation of human beings. And chapter 2 is telling us in detail what chapter 1 already generally told us, and chapter 2 start telling us in detail how God created man. So in that creation, God was very close. Now he bends down from his throne. He molds man from the dust of the earth. He touches man. He breathes into his nostrils, his spirit. Now that talks about an intimate relationship between man and God. And because of that relationship and because of that context, the author uses the name Yahweh. Yahweh is that personal, close, intimate God. So because of this context, they might use different names of God. So because of that, the divine names plays a special role in the context. It is very difficult to depend on these divine names and come up with different sources. But not only that, the other criteria, and this is today's session, the other criteria is the divine. Okay, the first criteria is distinct
vocabulary. And the second one is the divine names in Genesis. So these are the key criteria. So this is what we are going to see, as the last slide says, because divine names play a special role in this analysis, this warrant closer examination next. So this is what we are going to see. So those vocabularies, we mentioned different vocabularies, but it's the vocabularies is basically focused on the divine names. So this is what we're going to see. So as a key criteria, is it possible? Widely used in source analysis of the Pentateuch, though best applies to Genesis and early Exodus. So the other limitation of this criteria is that we can only find these two names mentioned in Genesis and also in the first part of the Exodus. Two sources are named after them, Yahweh and Elohist sources. And this individual Redford noted this criteria became virtually an article of faith among scholars. So they based this source criticism, or whenever they were talking about source criticism, divine names is one of the vocabularies they are picking, and very much it says that it's virtually an article of faith. So ትልቁ ሪዝናቸው ሆነ ማለት ነው። source different sources, or the authors uses or the editors uses different sources የሚለውን ነገር በጣም ትልቅ ገናና ሆኖ the reason ያቀረቡት the criteria ያቀረቡት divine names ነው። There are supporting documents in Genesis and in Exodus. You can see these scripture passages using these names. And Exodus chapter 3 uses the P, states patriarchs did not know God as Yahweh, because in chapter 3 that's priestly documents or priestly source. Exodus 6:3 ላይ ያለውን passage የፒ ዶክመንት ነው ብለው ይሉታል። ግን እዛ ቦታ ላይ in that passage ሌላ በዚህ ስም ያላወቁኝም በየትኛው ያህዌ በሚለው ስም ያላወቁኝም ብሎ እንዳዲስ እንደተገለጠ ያለ. So that's also another limitation. In Exodus chapter 3 verses 13 to 15, the E document, this is identified as the E document, and it also implies that Yahweh was first revealed to Moses, but it is the E document. E document meaning Elohistic document, right? So Elohistic document ነው ይሉታል። ግን የተገለጠው ስም ግን ኮንቴክስቱ ላይ ስናየው Yahweh እንደሆነ እናያለን። The J document, however, introduces Yahweh at the start of Genesis chapter 4, even Genesis chapter 2, as I mentioned. That J document really introduces the J document, Jehovah's or Yahweh's document, and dividing Genesis into sources is seen as a way to reconcile these differences. So it has its own limitations, even though they really take it as the most important criteria of dividing these sources or identifying these sources, but it has, based on the context, it has its own limitations. Problems: if J is the oldest source, why do E and P claim patriarchs did not know Yahweh? As I said, the J document, ትዝ ይላችሁ እንደሆነ እነኚህን ዶክመንት ስናይ the earliest identified የተደረገ source document ተብሎ የሚታሰበው the J document አይደለ? And then the J and the E documents, these two are interchangeably አንዱ ከአንዱ ይቀድማል የሚሉት ግን ተቀራራቢ ነበሩ። በኋላ ነው priestly በኋላ ነው Elohistic documents መምጣት የጀመሩት። But as I mentioned, these priestly and Elohistic documents are saying that they did not know the name Yahweh የሚለው እግዚአብሔር Yahweh በሚለው ስም አላወቁትም ይላሉ። So if J is the oldest document or source, why do E and P claim patriarchs? Now this story of patriarchs are found in the J document, in the Yahweh's document. እዛ እነኛ አላወቁም ብለው ለምን ክሌም ያደርጋሉ ብለው አንዱ ፕሮብሌም አለው። The documentary hypothesis offers no clear explanation for these contradictions. So የራሳቸው conclusions ራሱን የቻለ contradictions አሉት, but there is no
clear explanation for these contradictions. Limitations of the divine name criteria: Yahweh equal to personal name, Elohim is equal to common noun. Some contexts require Elohim. Genesis chapter 1, for example, requires the name Elohim. Genesis chapter 2 requires the name Yahweh. Chapter 4 requires the name Yahweh. So it has its own limitations. Context determines usage. For example, in Genesis chapter 3 now, in Genesis chapter 1, the name Elohim is used. In Genesis chapter 2, the name Yahweh is used. In Genesis chapter 3, verse 1 to 5, the name Elohim is used, not Yahweh. So that ለምንድን ነው Genesis chapter 3 ላይ ማን የተጠቀመው ለምንድን የተጠቀመው ብላችሁ ተመለከቱት ራሱ the serpent ነው የተጠቀመው serpent ራሱ እኮ he is majestic he is great God ያለ መጥቶ ነው እያዋራት ያታለ ትልቁ ጋር ቢሎንግ ያደርጋል የሚለውን መረዳት ወይም ደግሞ እዛ ኮንክሉዥን ላይ መምጣት የማይችለው ለዚህ ኮንትራዲክሽን ደግሞ they don't give us any explanations. Criterion is less strict for J than for E or P. So when it comes to the J document, this criteria is very much strict because that J document or the Yahwehistic document strictly uses this name. But when it comes to Elohistic document, when it comes to priestly documents, they use Elohim and Yahweh, these two names interchangeably, depending on the context. So that criteria is not like a standard for all documents, for all source documents. It is strictly first for the Yahwehistic document. After Moses, Yahweh could appear in E or P texts. Elohim could also appear in J sources. Variation of divine names can occur within a single literary unit, let alone among or between these different sources in a single literary unit. In a single context, we can find these names used interchangeably. Editorial change or transmission error may have altered divine names. For example, the earliest manuscripts versus the Samaritan Pentateuch versus the Septuagint እነኚህ ሁሉ ስሙን ሊለዋውጡት ይችላሉ ስለዚህ ከዚህ የተነሳ it has its own limitations እዚህ ላይ ዲፔንድ ለማድረግ ማለት ነው scholarly caution ልንወስድ የሚገባ scholarly caution mechanical application of divine name is dangerous and unreliable. Now this is the conclusion. Scholarly conclusion ላይ መድረስ መቻል አለብን እነኚህ ሁሉ ነገሮች አናላይዝ አድርገን okay what is the conclusion? The conclusion is that mechanical application of divine names is dangerous and unreliable. Despite difficulties, many scholars still accept the documentary hypothesis explanation for their distributions. So, አሁንም ግን still አስቸጋሪ ቢሆንም still ግን many scholars still accepts this documentary hypothesis. So ይሄንን ነገር አይታችሁ ኦኬ ራሱን ሾርት ካሚንግ አለ ብለን ስኮላርስ የሚናገሩትን ነገሮች ምናልባት ሪጀክት እንዳናደርግ still የሚከተሉ አሉ even though it is not as such as strong as it used to be in 19th century. Westermann observed that no alternative explanation has yet proved convincing. Minimum and convinced የሚያደርግ explanation still እስካሁን የለም when it comes to these contradictions. Conclusions: divine names remain influential but cannot provide definite source analysis of Genesis. ለዚህ የደረስንበት ኮንክሉዥን ምንድነው definite የሆነ አናሊሲስ ግን አይሰጡንም ኮንትራዲክሽኑን ስለማያስታርቁልን ማለት ነው ሶርስ ክሪቲሲዝም ግልጽ ነው አይደለ ጥያቄ ያለው አለ So the second criteria is divine name. It's related with distinct vocabularies.
distinct vocabularies አሉ ያ vocabulary ግን ፎል የሚያደርገው divine names ላይ እንደሆነ እነኚህ ሁለት ክራይቴሪያዎችን ያየነው እሺ አስፋው ጥያቄ አለ አስፋው እሺ አስፋው የለም all right the third criteria is duplets ይባላል with አስፋው ጥያቄ ነው አስፋው አለ all right so the third criteria for source criticism the criteria they used for source criticism is duplets as a key criteria the third one source analysis of the pen relies all right source analysis of the Pentateuch relies not only on vocabulary but also on identifying duplicate accounts of the same events called duplets double የሆኑ accounts and stories events ነው ደግሞ አሁን እየተጠቀመ ያለው so key የሆኑ or vocabulary ላይ በተለይ ደግሞ divine name ላይ ብቻ ተመስርቶ አይደለም source criticism እንደ criteria የተወሰደው the other criteria is duplets and that duplets is duplicate የሆኑ documents or accounts of the same event ተመሳሳይ event ነው ግን ሁለት ጊዜ ተጠቀሰ duplicate ካደረገ because of that that's another criteria አንዱ ለምሳሌ ዘፍጥረት ምዕራፍ 1 ላይ ሜንሽን ያደረገ ነገር ካለ እሱ የኤሊስቲክ ዶክመንት ነው ብለው ይወስዱታል the same story ዘፍጥረት ምዕራፍ 2 ላይ happen ካደረገ ይሄ ደግሞ የጄ ቲዮሪ so duplicated የሆኑ stories must be from different or 2 or 3 so for the documentary hypothesis now from our conclusion of the distinct vocabulary together with divine names conclude ያደረግነው in the previous slide conclusion ምንድነው divine names remain influential but cannot provide definite source analysis of Genesis አሁንም ይወስዱታል ይጠቀሙታል still influential ግን በደንብ definite የሆነ analysis ግን አይሰጣንም when it comes to especially analyzing the Genesis the book of Genesis ላይ ሲመጣ definite የሆነ source analysis ግን አይሰጡንም ከዚህ ዲስከስ ካደረግናቸው ሊሚቴሽናቸው የተነሳ ግን የትኛው ነው በደንብ strong evidence ለsource criticism especially when it comes to documentary hypothesis of Genesis ስንልከን duplets ናቸው duplicate ያደረጉ stories or accounts two main types of duplets the first one is separate episodes of the same events for example in Genesis chapter 12 and chapter 20 there is a story that's repeated which is Abraham twice claims Sarah is his sister አይደለ ሁለት ጊዜ እህቴ ናት ያለው አብርሃም ሁለት ጊዜ ይሄን ጥፋት ሊያጠፋ አይችልም አብርሃም በሚል እነኚህ ሁለት ስቶሪስ ከተለያዩ ሶርስስ የመጡ ናቸው የሚል ኮንክሉዥን ላይ ደርሰዋል a similar incident occurs with Isaac እንደገና ደግሞ ይስሐቅ ደግሞ similar things ያደርጋል እሱም ራሱ it's a duplication of stories ብሎ ነው የሚያየው J is thought to be responsible for Genesis chapter 12 while he is credited with Genesis chapter 20 so in these two stories that Abraham claimed that Sarah is sister ከሁለት ሶርስስ ነው የመጣው የመጀመሪያው ምዕራፍ 12 ላይ ግብጽ በወረደ ጊዜ ክሌም ያደረገው ከጄ ሶርስ የመጣ ነው ምዕራፍ 20 ላይ ደግሞ እንደገና ድጋሚ እህቴ ናት ብሎ ክሌም ያደረገው እሱ ደግሞ ከምን ሶርስ የመጣ ነው ከኢ ሶርስ የመጣ ነው ብሎ ያስባል so separate episodes of the same events ተመሳሳይ ነው ግን separate episode separately ወይ ሁለት ቦታ ሜንሽን ተደርጓል
The second one is single episode. It's not separate. Single episode split into 2 accounts. And episode ነው ሁለት ቦታ ግን split ሆኖ ተቀምጧል። For example, the flood narrative in chapter 6 from chapter 6 to chapter 9 is seen as a composition of J's and P's version of the sources. ስለዚህ ከምዕራፍ 6 ከምዕራፍ 9 ድረስ ያለው የዘፍጥረት ይሄ የፍለዱ ናሬቲቭ አንድ ሲንግል ኤፒሶድ ነው ግን ሁለት ቦታ ተከፍሏል። ስለዚህ አንደኛው ፓርት የመጣው ከጄ ዶክመንትስ ነው ከዛ ነው የመጣው ሁለተኛው ደግሞ የመጣው ከፒ version of the documents ብለው ኮንክሉድ ያደርጋሉ። So let us critically evaluate these duplets. Many supposed duplets weaken under close inspection. አንዳንዶች በጣም closely ካየነው it is weak ብለው ያስባሉ። For example, Sarah's abdication in Genesis 20 presupposes knowledge of Genesis 12, suggesting literary dependence rather than independent parallel sources. Literary dependence ሊኖረው ይችላል። Literary dependence ምንድነው? አጻጻፉ ተመሳሳይ ሊሆን ይችላል። But rather than parallel ከሆነ source የመጣ ሳይሆን ተመሳሳይ የሆነ vocabulary literature ነው የተጠቀመው እንጂ ምክንያቱም ምዕራፍ 20 ላይ ያለውን ታሪክ ሲጽፍ ምዕራፍ 12 ላይ ያለውን ታሪክ ጻፊው ሊያውቅ ይችላል። ታሪኩን ሊያውቀው ይችላል ሀፕን ያደረገው። ስለዚህ ሲጽፈው ያንን ተመሳሳይ ታሪክ ሲጽፈው ሲሚላር የሆነ ሊትራሪ ዲፔንደንሲ ሊኖረው ይችላል እንጂ ኢንዲፔንደንት የሆነ ሁለት ፓራለል ሶርስስ ናቸው ግን ማለት ላይሆን ይችላል ብለው ክሪቲክ የሚያደርጉ ሰዎች አሉ። This implies Genesis 20 may be a supplement to an existing document, not a separate source. Careful analysis of Genesis 12 and 20 suggests both episodes were likely composed by the same writer. So the similarity, when we critically evaluate these duplets, the similarity is because a single author or a single editor, wrote it, compose ያደረገው ሰው አንድ ሰው ስለሆነ ያንን ስቶሪ ተመሳሳይ ስቶሪ ሲጽፍ በተመሳሳይ ቃል ጻፈልን እንጂ necessary ተመሳሳይ ስቶሪ ነው ግን ማለት አይደለም ተብሎ ደግሞ ክሪቲክ ያደርጉታል። Complexity of determining true duplets in some cases, for example, the flood narrative, arguments are finally balanced, making it difficult to prove the existence of parallel source documents. This issue remains debated and now still debated under issue here. In some cases, arguments are finally balanced, making it difficult to prove the existence of parallel source documents. So argument to ሄዶ በቃ ባላንስ ሆነ ተመሳሳይ የሆነ ደረጃ ላይ ስለደረሰ ይሄንን ክሪቲክስ አሁንም በደንብ ሴፓሬትሊ ስለ ፓራለል ሶርስስ የሚያወራ ነገር ለማለት አስቸጋሪ የሆነ ደረጃ ላይ ደርሰናል ማለት ነው። ሶ የተለያዩ ጽሁፎችን ብናይ አርጊመንታቸው ፋይናሊ ባላንስድ እየሆነ መጥቷል። ለመጀመሪያ እንደነበረው ስትሪክትሊ አለያዩትም። Other criteria in source analysis, contradictions and theological outlook are also discussed but are secondary. Duplets ላይ ሲመጡ የስቶሪ የናሬሽን መደጋገምን ብቻ ሳይሆን ቴዎሎጂካል የሆኑ አውትሉኮች አሉ። ቴዎሎጂካል የሆነ ዲፈረንስን ለማምጣት ኮንትራዲክሽን ለማምጣት ይሄ ራሱ ስቲል አሁንም ዲስከስድ ነው ግን it's a secondary reason የሚወሰደው ማለት ነው። This criteria gained recognition only after sources were first isolated using vocabulary and duplets. So yes, theologically እይታ ኖራቸው theological differenceን አምጥተው ወይ ፓራላል የሆኑ ነገሮች አምጥተው ዲፈረንስ ለማምጣት ተፈልጓል። ኮንትራዲክሽን አምጥተው ዲፈረንስ ሶርሰስ እንዳሉ ለማምጣት ተፈልጉ ሰዎች አሉ። ግን vocabulary እና duplets are the major criteria
They do not independently prove the existence of parallel documents. So many contradictions, many suggestions ቢኖሩም still አሁንም different stories አሉ still አሁንም the existence of parallel documents prove አያደርጉም አሁንም ማለት so ከነኚህ difference theological difference አሉ የቮካብላሪ difference አለ የኔም የስም አጠቃቀም difference አለ duplicate ያደረጉ stories አሉ ብለው difference ለማምጣት you know these are the reasons they are giving us ግን እስካሁን debatable የሆኑ reasons እንደሆኑ አሁንም ማየት እንችላለን so when they started source analysis or source criticism they started on this different vocabularies different names of God being used and also duplicate ያደረጉ narrations አሉ duplicate ያደረጉ theological contradict የሚያደርጉ theological outlooks አሉ ለዚህ ሁሉ ነገር ያመጣሉ ግን ሄደው አንዳንድ ጊዜ እንደውም በጣም merge አድርገዋቸው complex አድርገው መለየት እስከማንችል ድረስ ሆነዋል ያን ብቻ ደግሞ ሳይሆን at the end of the day parallel documents እንዳሉ አሁንም አጥጋቢ የሆነ explanation the existence of parallel documents አጥጋቢ በሆነ መልኩ ያንን አይሰጡንም እኔ when I first heard about this thing when my instructor taught me this አንድ የጠየቁት ወደ አይምሬ መጣና የጠየቁት ጥያቄ ምንድነው can we find these sources አሉ ወይ አሁን ካሉ እኮ ሶርሶቹ ካሉ ኦኬ እንደ ኤቪደንስ እንጠቀማለን በየሳስብ ሶርሶቹ አሰች ይሉ ግን አሁንም it is explanation ዲስ ያጠኑ ሲያነቡ የሚያዩዋቸው ዲፈረንስ ወደ እነዚህ ነገሮች ናቸው ይያሉ ያመጡት ነገር እንደሆነ ማየት እንችላለን so what is the implication of this ይሄ source criticism በተለይ ለእስራኤል faith ላይ religious እምነታቸው ላይ ምንድነው ምን አይነት implication ነበር የነበረው implications for the history of the Israelite religion ይሄ ነገር is it just scholars የወረወሩት ሐሳብ ብቻ ነው ብለው የሄዱት ሐሳብ ብቻ ነው ይፈላሰፋሉ ብለው ተውት የሄዱት ሐሳብ ብቻ ነው ወይስ ደግሞ በእስራኤል religion ላይ implication ነበረው impact ነበረው ወይ የሚለው ነገር ስናየው definitely impact እንዳለው ማየት እንችላለን so the impacts of documentary hypothesis on Israel religion the first impact is that the Pentateuch was no longer seen as evidence of pre-monarchic religious practices now when we talk about the religion of the Israelites the first thing we say is that they are monotheistic or their religion is monotheistic አይደለም ሶስት religions are monotheistic Christianity Judaism or maybe the Old Testament and also Muslim አይደለም የእስልምና እምነት monotheistic የሆኑ religion ናቸው ብለን የምናምናቸው ናቸው ግን the book of the book of the Pentateuch these 5 scrolls or these 5 books was no longer seen as evidence of pre-monarchic religious practices ይሄ pre-monarchic ምንድነው ይሄ የሞናርኪ religious practice የጀመረው ከፖስት ኤግዚሊክ በኋላ ነው ብለው ስለሚያስቡ የዚህ ይሄ ከሱ በፊት ያለው pre-monarchic period ብለው pre-monarchic religion ብለው ከሚያስቡ ከዛ በፊት ያለው ላለው ስቶሪ ላለው የትኛው ናሬሽን ፔንታቱክ እንደ ኤቪደንስ pre-monarchic religious practice ነበር የሚለው ኤቪደንስ አይሰጠን so that is the implication ለዚህ ፔንታቱክ ላይ ተመርኩዘን እስራኤላውያን monarchic የሆነ religion ነበራቸው ብለን እንዳናስብ ነው ያደረገው this source criticism ለዚህ የመጀመሪያው አታክ ያደረገው የእስራኤላውያንን በፔንታቱክ ውስጥ ያለው pre-monarchic የሆነ religion ላይ የመጀመሪያው አታክ እንደሆነ እናያለን instead it was divided into 4 sources JEDP dated from the 10th to the 5th century BC ከፖስት ኤግዚሊክ በኋላ
የተፈጠሩ ወይም የመጡ አራት ሶርሶች ጥርቅም ነው። ስለዚህ በኋላ የመጣ ነው የሚል ሀሳብ ስላመጡ ፔንታቱክ ስለ ሞኖቴስቲክ የሆነ ሪሊጅን ለእስራኤል የሚሰጠው ያንን ፕራክቲስ እሱን አይሰጥም። ኖሮ እንደዛ እንዳይታይ አድርገውታል። ስለዚህ የመጀመሪያው ሀሳብ ፔንታቱክ ላይ እንደሆነ ማየት እንችላለን። በት when you ኦልድ ተስታመንት ተማሪ ስትሆኑ አንድ one of the things ስለ እስራኤላውያን የሚገባችሁ አንዱ ነገር ወይም ስለ ኦልድ ቴስታመንት the whole book of the old testament አንዱ የሚገባችሁ ነገር be it the poetic book, wisdom book በሉት prophetic book በሉት historical book በሉት everything is based on the Pentateuch. በፔንታቱክ ላይ ተመስርቶ ፋውንዴሽን ለእስራኤላዊ ፋውንዴሽን ትራዲሽናል ቢሊቨር እስራኤላዊ ለሆነ ትራዲሽናል ቢሊቨር ኮንሰርቫቲቭ ለሆነ ለአንድ የኦልድ ቴስታመንት ቢሊቨር በፔንታቱክ ኢዝ አ ፋውንዴሽን። እዛ ላይ ነው ሌሎች ስቶሪስ ወይ ሌሎች ቡክስ የሚመጡት። ፎር ኤግዛምፕል እግዚአብሔር በነቢያቶቻቸው አማካኝነት ወይ ኢንካሬጅ ያደርጋቸዋል አፕሪሺየት ያደርጋቸዋል ወይም ደግሞ ይገስጻቸዋል ያስጠነቅቃቸዋል ፍርድን ያስተላልፍባቸዋል። ለእግዚአብሔርም ለሕዝቡም መመዘኛው ፍርዱን የሚያስተላልፈው በፔንታቱክ ውስጥ የተገለጠ በሕግ ውስጥ የተገለጠ እግዚአብሔር ሐሳብ ሕግን ተላልፋቸው the measuring rule ምንድን ነበረ? ሩሉ ሕጉ ነበር። ስለዚህ based on that law ነበር ጀጅ የሚያደርጓቸው የነበሩት። የፖኤቲክ ቡክስን ብትመለከቱ ዊዝደም ማቴሪያልስን ብትመለከቱ ሂስቶሪካል ቡክስ በአጠቃላይ ሄዳችሁ ብትመለከቱ all their story everything their judgment ከእግዚአብሔር ጋር ያላቸው ሪሌሽንሽፕ ቤዝ ያደረገው በፔንታቱክ ውስጥ በተገለጠው እምነት። ስለዚህ ሊበራልስ መጀመሪያ የመጡት የእስራኤላውያንን ይህንን ሪሊጅን በቃ ማለት ፔንታቱክን ሲመጡት መጀመሪያ ተቃወሙት። እግዚአብሔር በሰጣቸው መገለጥ እግዚአብሔር በሰጣቸው እውነት ላይ እንዴት ጀጅ እንዴት በዛ ላይ ተመሰረተ እንዳሉ በኋላ የመጣ ነው ይሄ በኋላ የመጣ ነው ብለው ይሄንን ነገር ሲያደርጉ ኢምፓክቱ ኢምፕሊኬሽኑ ይሄ እንደሆነ ማየት ይችላል። each sources was treated as a snapshot of Israel's religion at its time of composition, allowing scholars to trace religious development across centuries. ስለዚህ እያንዳንዱ ሜይን ሶርስ እንደ ስናብ የእስራኤልን ሪሊጅን የተወሰነች ነገር ብቻ የሚሰጠና ካፕሪ ወይ ፖስት ሞናርኪ በኋላ የመጣ ነው የሚል አክሮስ ዘ ሴንቸሪስ በዛ መስፈርት እንዲያዩት ያደረጋቸው ስኮላርስ various scholars proposes different time for the origin of the feast, especially the Passover. ስለዚህ አንዱ ሪሊጂየስ ፕራክቲሳቸው ላይ አንዱ ፔንታቱክ ላይ የተነጣጠረው ፔንታቱክ ላይ እንደ ኤቪደንስ ኦፍ ፕሪሞናርኪክ ሪሊጂን አይደል ፕራክቲስ ኤቪደንስ አይሰጠንም ብለው ሲያመጡ አንዱ ደግሞ ፓስኦቨር የሚለው ሪሊጂየስ ፕራክቲሳቸው which is በተለይ ከፖስት ኤግዚሊክ በኋላ በጣም ፎከስ ያደረጉበት ፓስኦቨር ላይ ያንንም ነገር እንዴት አታክ እንዳደረጉት ማየት እንችላለን። so you can read there is a detailed የሆነ analysis a detailed discourses a detailed የሆነ description or explanation መጽሐፋችሁ ላይ አለ። እሱን በዛ ላይ ሄዳችሁ ማየት ትችላላችሁ። ግን ኢምፕሊኬሽኑ ምንድነው? ኦኬ ሶርስ ክሪቲሲዝም ነበረ ብለን እንዳንተው ደግሞ የሆነ ወቅት ላይ የነበረ ነው እንዳንለው ሪሊጂየስ ፕራክቲሳቸው ላይ ራሱ የነበረው ኢምፕሊኬሽን ማየት እንችላለን ማለት ነው። ግልጽ ነው አይደለ? ግልጽ ያልሆነ ነገር አለ? እሺ ፕሮፌሰር ሲሳይ ሶርሶቹን ግን እንዴት ነው የምንለየው? ያህዌስት ይሁን ፕሪስትሊ ይሁን how do we know ኤሎሂስት ምናምን ብለን ያልነውን ነገር ክፍሉን ስናይ ለምሳሌ ጄኔሲስ ምዕራፍ 1 ምዕራፍ 2 አብዛኛውን የሚያወራው ስለ ፍጥረት ነው እና ካለው እንትን ክፍል ውስጥ ሶርሱ ይሄ ኤሎሂስት ነው ይሄኛው ያህዌስት ነው የሚለውን ነገር እንዴት እንለያ? ማሳያ አለ ወይስ ሌሎች እንትኖችን ሪፈር ማድረግ ይኖርብናል? ሶርሱን እንዴት እንለያለን? እሺ ቴንክ ዩ የሚመልሳል ይሄንን እስካሁን ዲስከስ እናደርግ የነበረው ማለት እኮ የሚመልስ ካለ
Anyone? አላችሁ? እሺ አብርሃም። I think የተለየ ማለት የግሪክ ወይም የሄብሪው ትራንስሌሽን ካላየን በተለይ የግሪኩ ይመስለኛል ያንን ካላየን መለየት የምንችል አይመስለኝም። እሺ ሌላ ሰው? እጅ ያወጣ ሰው አለ ሌላ? I think አልቴ እጅ አውጥቷል መሰለኝ። እሺ ይቻላል። ቴንክ ዩ ክራይቴሪያ ብለን የተናገርነው ነው። አሁን ዛሬ በጣም ደጋግሜ ያወራሁት እሱን ነው አይደለ? በተለይ ደግሞ 3 ክራይቴሪያ አሉ። አንደኛው ቮካብለሪስ ነው አይደለ? ዲስቲንክት የሆኑ ቮካብለሪስ፣ እሱ ደግሞ ስፔሲፊክሊ በተለይ ደግሞ ዲቫይን ኔም ላይ ያሉት ስቶሪስ እነሱ። ከዛ በኋላ ደግሞ ዱፕሌት አይደል? ዱፕሌትስ ያላቸው ተደጋጋሚ የሆኑ ስቶሪስ እነሱ በእነሱ ምክንያት ነው የሚለዩዋቸው። እንግዲህ እነኚህ ሁለቱ በተለይ የሃዌስት እና ኤሎሄስት ሶርስን የምንለይባቸው ናቸው። ምክንያቱም ጀነሲስ በሚጻፍበት ጊዜ እነኚህ ሁለቱ ብቻ ስለነበሩ ወይም ብለው ስለሚያምኑ፣ አሁን ይሄ እኮ ነገር ነው እኮ እያለን አይደለም። በነገራችሁ ላይ ትዝ ይላችሁ እንደሆነ ክላስ ስንጀምር የጀመርነው በምንድን ነው? ኮንሰርቫቲቭ የሆኑ ስኮላርስ ምንድን ነው የሚያምኑት ብለን የጀመርነው። ኮንሰርቫቲቭ የሆኑ ስኮላርስ የሚያምኑት ነገር ምንድን ነው? ሶርስ ክሪቲሲዝም በተመለከተ እኛ ትራዲሽናል የምናምነው ነው የሚያምኑ። በሙሴ ተጽፏል፣ ሂስቶሪካል ክሮኖሎጂውን ተከትሎ የተጻፈ ነው አይደለ? በሙሴ መጻፉን በምንድን ነው የሚያምኑት? የአዲስ ኪዳን ጸሐፊዎች በሰጡት ምስክርነት፣ በተለይ ደግሞ ኢየሱስ በሰጠው ምስክርነት፣ ሐዋርያት በሰጡት ምስክርነት። ለምሳሌ አንዱ ሊበራልስ አታክ ያደረጉት ወይ ካምስ ፔንታቱክ ሙሴ አልጻፈውም አይደለም? ሙሴ አልጻፈውም ብለው ነው የሚያምኑት። ሙሴ አልጻፈውም የሚለው ግን ሙሴ በሕግ እያለ ኢየሱስ ጠቅሷል አይደል? የሙሴ ሕግ እንደሚለው ሙሴ በሕግ እንዲህ ብሎ ጻፈላችሁ፣ እንዲህ ብሎ ነገራችሁ ብሎ ኢየሱስ ተናግሯል። ስለዚህ እነኚህ ኤቪደንስ የፈርስት ሴንቸሪ ቸርች ፋዘርስ ጽሁፎች ላይ ዶክመንት ላይ የምናገኛቸው እነኚህ ኤቪደንሶች በሙሉ ሙሴ እንደጻፈው የሚናገሩ ሰው ኮንሰርቫቲቭ የሚያምኑት አለ። አሁን እኛ ይሄን ነገር ስንማር ምንድነው ክሪቲሲዝም፣ ሶስት ክሪቲሲዝም ወይም ደግሞ ፔንታቱካል ክሪቲሲዝም ምንድነው? ሊበራልስ ምን ብለው ነበር የሚያምኑት? በአብዛኛው በተለይ ከኦልድ ቴስታመንት ቲዮሎጂ ጋር ካገናኛችሁት ይሄ ሁሉ ነገር የሊበራልስ እንትን ነው አይደለ? አሁን ይሄንን እኛ እናምናለን ማለት እኮ አይደለም። እንድታምኑ አይደለም የምትማሩት። ሶስት ክሪቲሲዝም ምንድነው የሚለው ወይም ደግሞ ፔንታቱካል ክሪቲሲዝም ምንድነው የሚለው ነገር እያየን ያለ ነው። ግልጽ ነው። ስለዚህ ያንን ስናይ እነሱ እንደ ክራይቴሪያ እነኚህ ነገሮች አስቀምጧቸው። እነኚህ ነገሮች እንደ ክራይቴሪያ ሲያስቀምጧቸው አሁን ሊሚቴሽኖችንም እያየን ነበር። the limitations are
እነኛው ለምሳሌ ዲቫይን ኔምስ ስትሪክትሊ ሁሉም ቦታ ላይ እንደ እንትን መመዘኛ ሊቀመጥ አይችልም። ኢንተርቼንጅብሊ ሲጠቀሙት እናያለን አይደለ? በኮንቴክስቱ ዲተርማይን ያደርጋል ስሙን የሚሉት ነገሮች አየ። ዱፕሌት ያደረጉ ስሞች ስቶሪ ናሬሽንን ደግሞ ስንመለከት ዱፕሌት ያደረጉት ምናልባት አንድ ጸሐፊ ስለጻፈ ተመሳሳይ የሆነ ስቶሪ ሲጽፍ ሊትራሊ አጻጻፍ ሊመሳሰል ይችላል እንጂ ሂስትሪውን ሄደን ስንመለከት ቴዎሎጂን ሄደን ስንመለከት አንድ ናቸው ማለት አይደለም። ሶ እነኚህ ክራይቴሪያስ ናቸው ለመለየት እነሱ የተጠቀሙባቸው ክራይቴሪያስ ናቸው። if you are brave enough you can use these criteria as well ማለት ነው። አሁን ምስጋኑ እንደጠቀሰው ለምሳሌ አይደለም ምስጋኑ መሰለኝ በድምጽ ነው የለየው ያ ልክ ነው እንደጠቀሰው ከሆነ ፕሪስትሊ ደግሞ በኋላ የመጣው ደግሞ ፕሪስትሊ ማቴሪያል ሞር የሚለው የሚያተኩረው ምን ላይ ነው? እነኚህ ሪሊጂየስ የሆኑ ማቴሪያልስ ቢሆኑ እነሱ ፕሪስትሊ ናቸው የሚል አይዲያ እንዳለው እናያለን። ሶ ከዚህ እነኚህ እንደ ክራይቴሪያ ተጠቀሟቸው እነዚህ ናቸው። አሁን እናት you don't have to push yourself to come up with ወይ ነው to know distinctively ይሄኛው ከዚህኛው ሶርስ ነው የመጣ ይሄኛው ከዚህኛው ሶርስ ነው የመጣ ይሄኛው ከዚህኛው ሶርስ ነው የመጣ ብላችሁ እንድታውቁ አይደለም ይሄን እየተማራችሁ ያላችሁ። that is not your ሄዴካችሁ አይደለም። ግን እነሱ ደግሞ እንዳየነው ሊሚቴሽን ሾርት ካሚንግስ ነበሯቸው። ኤክስፕላኔሽን ሊሰጡን እስከዛሬ ድረስ ኮንትራዲክሽንስ አሏቸው። በኮንክሉዥናቸው ላይ ኮንትራዲክሽን አለ። ያንን ኮንትራዲክሽን ኢቭን ኤክስፕሌን ያደርጉልን አልቻሉም። እስካሁን ድረስ ተቀባይነት ቢኖረው እስካሁን ድረስ ኤክስፕሌን ያደርጉልን አልቻሉም። ሶ ዱ ኖት ፑሽ ዮርሰልፍ ዱ ኖት ስትራግል። ያንን ነገር ለማወቅ ስትራግል ማድረግ የለባችሁ። ግን እነኚህ ዲስ አር ዘ ክራይቴሪያስ they used። እሺ ሳምሶን እጅህን አውጥተሃል? ይሰማል? ያው ይሰማል። ከእንትንስ አንጻር ማየት እንችላለን። ከዚህ ከቴዎሎጂካል ኢንፋሲስ ወይ ከቴዎሎጂካል አንጻር ኢንፋሲስ አድርገው የሚያዩበትም አንጻር ማየት የምንችል ይመስለኛል። ያ አንዱ ቴዎሎጂ ለምሳሌ እሺ ቀጥል። ቀደም ከሰው ጋር ያለው ሪሌሽንሺፕ ከሂውማኒቲ ጋር ቀደም ስትይ ነበረና እነዚህ ጄዎች እንደዚህ አይነት ነገር እንደገና ደግሞ አንድ ጊዜ የሆነ ዕብራውያን ስንማር ተቀስ አድርጎልን ያለፈው ከጂኦግራፊ እና ሂስቶሪካል ላይ ፎከስም አድርገው እንትን የሚሉበት ነገር አለ የሚል ነገር አስታወስኩ። አሁን አንቺ ስትናገሪ ለምሳሌ ከይሁዳ ጋር ከኖዘር ከሳውዘር ጋር ጽሁፋቸው ወደዛ የሚያጋድል ነገር አለ የሚል አሁን አንቺ እንዳቀረብሽው የግድ ያንን ለመቀበል ሳይሆን እንደ ክራይቴሪያ እነዚህ ሰዎች እንደዚህ ናቸው ብለው እንትን ለማለት ያስችለናል። በተረፈ ደግሞ እነሱንም ክሪቲሲዝም ለመስጠት እዛ ጋር ሌላ እዚህ ጋር ሌላ የሚለውንም እንትን ለማለት በቴዎሎጂካልም እንደገና ደግሞ በጂኦግራፊ ኢንተረስታቸው ማየት አንችልም። ያ በሱም ኤግዛክትሊ በሱም ልናይ እንችላለን። ሊትራሪ አሁን የሊትራሪ ስታይላቸውንም ተከትለን ልናይ እንችላለን። አሁን ለምሳሌ ሊትሬቸር ላይ ብቻ የሚያተኩሩ ጽሁፎችን ማቴሪያሎችን ጥናቶችን ብታደርጉ የሊትሬቸር አጻጻፍ ስልታቸው ልዩነቶችን ሊያመጣ ይችላል አጻጻፋቸው። ስለዚህ እሱ ላይ ልናየው እንችላለን። ቴዎሎጂ ቅድም ያልከው ለምሳሌ ሞኖቴይዝም አንዱ የቴዎሎጂካል እንትናቸው መሰረታቸው ነው። ሞኖቴይዝም የሚለው ከድሮ ከመጀመሪያ ጀምሮ የነበረ አይደለም፣ በኋላ ፖስት ኤግዚሊክ እንትን በኋላ የመጣ ነው የሚል እምነት አለ። ሶ ቴዎሎጂካሊ እነኚህንም ነገሮችን እንደ ክራይቴሪያ ሊጠቀሙ ይችላሉ። ብዙ የተለያዩ እንትኖችን ብናይ ልናመጣ እንችላለን። የፊሎሶፊካል የሆኑ ነገሮችን ሊያመጡ ይችላሉ። ግልጽ ነው። የተለያዩ ጸሐፊዎች ባላቸው በሚመጡበት ሳይድ እና አቅጣጫ ክራይቴሪያን እንደዛ ሊያስቀምጡ ይችላሉ። ግልጽ ነው። መለስኩኝ።
Professor? All right. ተመልሷል። Thank you. So በዚህ source criticism ምን ጨርሰናል? አሁን ወደ ይሄኛው I think ሲለብሳችሁ ብታዩት next ቶፒካችን going behind the documents ነው። አሁን ወደ further discussion ከመሄድ በፊት what does this mean? Going behind the documents ስንል ምን እያለ ነው? What are we saying? ምን ይመስላችኋል? The documents የሚለው የትኛው ነው? ስክሪፕቸሩ ነው ሜቢ እሺ ነው አሁን እስካሁን ዶክመንታሪ ሃይፖቴሲስ አይተን አይደል? ዶክመንታሪ ሃይፖቴሲስ እንዴት ከመጀመሪያ ጅማሬው ጀምሮ የት ጋር እንደደረሰ ነው ያየ ነው አይደል? በዛው ስለ ሶርስ ዶክመንት ስናያል ነበር። ሄደን አራት ሶርስ ዶክመንትስ አሉ ብለን ኮንክሉድ አደረግ አይደለ? ልክ ነኝ? JEDP ዶክመንትስ አሉ። ስለዚህ አሁን ምንድነው behind this documents ነው አሁን ደግሞ እያየን ያለነው። እነኚህ ሶርስ ዶክመንት ናቸው፣ አራቱ ናቸው። so what is behind these source documents ያለውን ነገር ነው going behind the documents going behind the source documents ይሄ ምን ክሪቲሲዝም ነው? መጀመሪያ ላይ አይተናቸዋል ኢንትሮዲዩስ እናደርግ behind the sources የሄደው ምን ክሪቲሲዝም ነው? እስካሁን ስናይ ነበር ሶርስ ክሪቲሲዝም ነው። አሁን ምንድነው የምናየው? behind the source criticism የሚያጠናው ምንድነው ብለናል? የመጀመሪያ ቀን ክላሳችን ላይ ፎርም ክሪቲሲዝም ነው። ኤግዛክትሊ ቴንክ ዩ ዴቪድ። ደህና ነህ ዴቪድ? እንኳን ደህና መጣ። እግዚአብሔር ይመስገን። So it is form criticism አይደለ? so ይሄ ሶርስ ክሪቲሲዝም እስካሁን ድረስ ይዞን መጣ let's see for introduction shift beyond source criticism by the late 19th century after the document hypothesis gained wide acceptance scholars began exploring the pre-literary stage of the Pentateuch's growth meaning ከሶርስ ክሪቲሲዝም documentary hypothesis አራት ሶርስ አሉ ከሚለው ከሱ ሄደው ፕራይመሪ ሊትራሪ ስቴጅ ላይ ሄደው ማውራት ጀመሩ። This opens the way for new methods which is form criticism and traditio-historical criticism ወደ ሁለቱ ክሪቲሲዝም መምጣት ጀመሩ። እስካሁን ድረስ ግን በነበረው ሂስቶሪካል ክሮኖሎጂ ተከትለን ስንሄድ ፔንታቱካል ክሪቲሲዝም በተመለከተ እስካሁን ድረስ ያለው ጥናት ምን ላይ ነው? ስለ ሶርስ ክሪቲሲዝም የሆነ ደረጃ ላይ ደረሰ። ከዚህ በኋላ by the late 90s እስከ 19th century ድረስ ሶርስ ክሪቲሲዝም ላይ ፎከስ ያደረገው ፔንታቱክ ከየትኛው ሶርስስ ነው የተጻፈው የሚለው ላይ የተለያዩ ጻፎች በተለያየ አፕሮች ይሄንን አወሩና ዶክመንታሪ ሃይፖቴሲስ ላይ ደረሱ። JEDP ብለው ወሰኑ። 19th century ላይ ይሄንን ዘጉት። ከዚህ በኋላ by the late 19th century after the documentary hypothesis gained wide acceptance scholars began exploring what the pre-literary stage of the Pentateuch's growth ስለዚህ ምን መጣ? ሁለት ሜተድ ክሬት መደረግ ጀመረ። አንዱ form criticism ነው፣ ሌላው traditio-historical criticism. Is there anyone who could tell me the difference between these two as an introduction the first day of our class ላይ ስላየ ነው ማለት ነው። የሚያስታውሰው ይኖር ይሆን? ምንድነው ልዩነታቸው? form criticism እና traditio-historical criticism ምንድነው ልዩነታቸው? እሺ ሳምሰን
ትችላለህ መቀጠል ሳምሰን አንሚዩት አድርገው ሳምሰን እሺ ያ ሂስቶሪካል እና ትራዲሽን የሚለው በነበረው በዛን በነበሩት ሰዎች ትራዲሽን ሂስቶሪካል ነገር ላይ ተመሰረተ እንትን ይላል። ፎርም ደግሞ የጀነር አጻጻፉ እንደዚህ ካስታወስኩኝ ልክ ከሆንኩ እንደዛ ነው የሚመስለኝ። ኦልራይት ኤኒዋን ኤልስ መጨመር የሚችላል እዚህ ላይ? እሺ ዴቪድ ትንሽ ነገር ለመጨመር ያክል ነው። ፎርም ክሪቲሲዝም ሞር ፎከስ በማድረግ ጀነራል ላይ ናሬቲቭ ላይ እዛ ላይ በማተኮር ኦራል ትራዲሽኑ ላይ በማተኮር ነው እንትን የሚለው ስሞል ዩኒቶቹን ቴክስቶቹን ስቶሪዎችን እነዛን ምናምን ነገር ያኛው ደግሞ ትራዲሽን ሂስቶሪካል ክሪቲሲዝም ደግሞ ቤዝድ ኦን ሂስትሪ ያ ኦራል የነበረው በእንትን የነበረው እንዴት በእስራኤል ታሪክ ለምሳሌ እንዴት ወደ ሪትን ፎርም መጣ የሚለውን ሂስቶሪካል ያለውን ነገር ትሬስ እያደረገ ይመስለኛል ፎከሱ። ቴንክ ዩ እሺ ኦልራይት ሌትስ ሲ aim of these methods. So both meaning form criticism and traditional historical criticism. By the way, traditional historical is under coined የተደረገ ነው። Okay, tradition ለብቻ history ለብቻ that's one thing አንድ ነገር ነው የሚያወራው። So both sought to move backward from written texts to their possible oral origins. Now source criticism is focusing on the written documents. For source criticism there are written documents አሉ JEDP የሚባሉ አራት written documents አሉ ከነዛ ኮምፓይል ተደርገው ነው ፔንታቱክን ያገኘ ነው ብሎ ያምናሉ። ፎርም ክሪቲሲዝም እና ትራዲሽናል ሂስቶሪካል ክሪቲሲዝም መጡና ይሄ written text ከመሆኑ በፊት oral origin ነበረው። previously primitively orally ነው distribute ይተላለፍ የነበረው። ስለዚህ both moved backward from written text from this source criticism or source documents to their possible oral origins. ወደ ጽሁፍ ከመምጣታቸው በፊት ኦራል ስቴጅ ላይ ነበሩ ብለው ፎርም ክሪቲሲዝም እና ትራዲሽናል ሂስቶሪካል ክሪቲሲዝም ሄደው ያ ኦራል ትራዲሽኑ ላይ ወይም ኦራል ኦሪጂኑ ላይ ማተኮር ጀመሩ። Unlike source criticism, unfortunately, but unlike source criticism, this approach involved greater speculation since original oral forms cannot be recovered with certainty. ቀደም ትዝ ይላችሁ እንደሆነ አስተማሪን የጠየቁት ጥያቄ ነበረ። ሶርስ ክሪቲሲዝም ብለው እነኚህ እንደ ሶርስ የተጠቀሟቸው እነኚህ ሶርስስ ልናገኝ እንችላለን ወይ? አሁን አዘ ዶክመንት አንፎርቹኔትሊ ሊገኙ አይችሉም። የሆነ ታይም ላይ ነበሩ ተብሎ ስፔኩሌት ሊደርሰን ሊገኙ አይችሉም። ግን ከሶርስ ክሪቲሲዝም በበለጠ መልኩ ይሄ አፕሮች ኦሪጂናል ኦራል የሆነ ኦሪጂን ነበረው የሚለው ይሄ ኦራል ፎርሙን ሪከቨር ማድረግ ግን አልተቻለም። unlike source criticism, this approach involved greater speculation since original oral forms cannot be recovered with certainty. ስለዚህ ስፔኩሌሽን ነው ወደሚል ኮንክሉዥን ነው የመጣው። ስፔኩሌት ከማድረግ ውጪ እንዲህ ሊሆን ይችላል ብሎ ስፔኩሌት ከማድረግ ውጪ እንደዚህ አይነት ኦራል ፎርምስን ሪከቨር with certainty ሪከቨር ሊደረግ አልቻለም። at best scholars might reconstruct a written transcript of an oral presentation, though even that would be imperfect. ምናልባት orally present ይደረጉ የነበሩትን
ጽሁፍ ላይ ያስቀመጡትን አንዳንድ ሪኮንስትራክት ሊያደርጉ ስኮላርስ ሊሞክሩ ይችላል። ያም ራሱ በጽሁፍ ተቀምጦ ልክ እንደ ሶርስ ክሪቲሲዝም ፐርፌክትሊ ሊገኝ አልቻለም። ስለዚህ መጀመሪያ አሁን እነኚህ ሶርስ ክሪቲሲዝም እና ትራዲሽናል ሂስቶሪካል ክሪቲሲዝም ፎከስ የሚያደርጉት ምንድን ኦራል ትራዲሽን ላይ ብለናል። ስለዚህ ሌትስ ሲ ፎርም ክሪቲሲዝም ፈርስት። ፎርም criticism as the first development of the two it was the first one that is detail የሆነ ስራ የተሰራበት የመጀመሪያው ፎርም ክሪቲሲዝም። both methods trace their origin to the pioneering work of Gunkel. Gunkel is one of the prominent የሆነ የዚህ በተለይ የሁለቱ የፎርም ክሪቲሲዝም የትራዲሽናል ሂስቶሪካል ክሪቲሲዝም ፓይነር ነው። እሱ ነው ክሬት ያደረገው። ከሱ ስራ በኋላ የመጣ ነገር ነው። ኦሪጂኑ የማን ነው? ፓይነሪ ወርክ ሆነ የገንከል ነው። So he is the one who laid the foundation for studying oral traditions behind biblical texts. biblical texts ከምናገኛቸው ከነኚህ እጃችን ላይ ከተጻፉ ጽሁፎች behind oral tradition አለ የሚለውን ሐሳብ ያመጣው ሰው ይሄ ሰው ይሄንን ነገር ቢያመጣም ግን መጀመሪያ ዲቴል የሆነ ስራ ግን የተሰራው ምን ላይ ነው? ፎርም ክሪቲሲዝም ላይ። ስለዚህ let's see form criticism first. And form criticism, when we talk about form criticism, it's not for the whole Bible እያለን አይደለም። አሁንም still we are focusing on Old Testament. Specifically we are focusing on the Pentateuch. እሱን በደንብ እንድትይዙ ይፈልጋል። Gunkel as a pioneer of form criticism broke beyond source criticism by examining Israel's tradition in their oral stage. So what he's trying to do is የእስራኤልን tradition በኦራል ስቴጅ ላይ ምን ነበረ የሚል ስራ ነው ወይም ያንን ነገር ነው ማጥናት የጀመረው። And he called his method as the study of literary types. This is a German name. And also history of literature. በኋላ የሰራው ስራ ናቸው። እነኚህ ሁለቱ በጣም ኢምፖርታንት የሆኑ የሱ ስራዎች ናቸው። ስለ ፎርም ክሪቲሲዝም በደንብ ማግኘት የምንችልባቸው ማለት study of literary types and history of literature። ስለዚህ history of literature-ን ተጠቅሞ በኋላ ደግሞ ፎርም ክሪቲሲዝም ሆኗል። እነኚህን ቴክስቶችን እያጠና ኦራል ትራዲሽንን ወይም ደግሞ ኦራል ኦሪጂንን ለማምጣት እየሞከረ ነው ማለት ነው። ሊትሬቸር ነው ቤዚካሊ የሚያጠናው ሊትሬቸሩን እያጠና ስንል ቃል ያጠናል አይደል? ወርዲንጎችን ያጠናል፣ ሴንቴንስ ኮንስትራክሽን ሊትሬቸር ስንል ያን ሁሉ ነገር ተጠቅሞ ምንድነው ማምጣት ይፈልጋል? ኦሪጂናል የሆነ ኦራል ትራዲሽን የሚለውን ነገር ለማግኘት የተጠቀመው። And his work focuses on Genesis especially focused on Genesis, aiming to reconstruct the pre-literary development of traditions. ለዚህ pre-literary development ምን ይመስላል ብሎ ወደ ኦሪጂናል ነገር ለመሄድ ነው አሁን ሲጠር የምናየው ማለት ነው። So he identifies four types of or so four distinct forms. Genesis ላይ በተለይ types of materials አሁን ጀነሲስ መጽሐፍን ሲጽፉ የተጠቀሙበትን ማቴሪያልስ ሊትሬቸሩን እያጠና ምን አይደንቲፋይ አረገ? አራት የተለያዩ distinct forms አሉ ብሎ አይደንቲፋይ ያደረገ። የመጀመሪያው ኢቲሞሎጂካል ስቶሪስ ብሎ አይደንቲፋይ ያደረጋቸው። እነኚህ ስቶሪስ any story, any material that explains the origin of any customs, any institution. ስለዛ የሚያወሩት ነገሮች በሙሉ ኢቲዮሎጂካል ስቶሪስ ናቸው ብሎ አይደንቲፋይ ያደረጋቸው። meaning explain የሚያደርጉት the origins of customs ወይም ደግሞ origins of institutions ከሆነ እነኚህ ኢቲዮሎጂካል ስቶሪስ ናቸው ብሎ ያስቀመጣቸው። ከዛ በኋላ ካልቲክ ሌጀንድስ ብሎ ደግሞ ያስቀመጣቸዋል። ስለ ኦሪጂንስ ኦፍ ሳንክቹሪ የሚያወሩ ስለ ኤኒ ሳንክቹሪ የሚያወሩ ሳንክቹሪ ስንል እንግዲህ የወርሺፕ ቦታ ማለት ነው።
ስለዛ የሚያወሩትን ነገር ደግሞ እነሱ ለብቻ ሶርስስ ናቸው ብሎ አስቀመጠ። ከዛ በኋላ ኢቶሎጂካል ሌጀንድስ አላቸው ሪሌሽንሺፕ ቢትዊን ፒፕል በሰዎች መካከል ስፔሻሊ በኔሽንስ መካከል ስለዛ የሚያወሩትን ስቶሪስ በሙሉ እነሱ ደግሞ ለብቻ ለያቸው። ለምሳሌ አብርሃም ወደ ግብጽ ከግብጽ ንጉስ ጋር የነበረው ሪሌሽንሺፕ አለ ከና አቤሜሌክ ምናምን የሚባሉት ጋር የነበረው ሪሌሽንሺፕ ነበረው እነሱን የሚያወሩት ዲፍረንት ሶርስስ ናቸው ብሎ አይደንቲፋይ ያደረገ። ከዛ በኋላ ኢቲሞሎጂካል ስቶሪስ ኔምስ ኦፍ ፐርሰንስ ኤንድ ፕሌስስ እነኚህ ደግሞ ዲፍረንት አሁን ምንድነው ያደረገ ያለው ጀነሲስን ዲስማንትል እያደረገ ነው ያለው። በቃ አይደንቲፋይ ዲስቲንክት ፎርምስን አይደንቲፋይ ማድረግ ጀመረ ይሄ ሰው ማለት። ስለዚህ ስለ ስም ለምሳሌ ስም ሲል ፕሌስስ ሲል አሁን ስለ ስም ስትሪክትሊ የሚናገሩ ቦታዎች አሉ። ጀነሲስ ምንድነው ብለን የምንጠራቸው እነሱ ጂኒኦሎጂስ አይደለ እንትና ነው ብለን ጂኒኦሎጂስን የሚያስቀምጠው እነኚህ ለይትየት ታደረገና አስቀመጣቸው። ስለዚህ he believed these distinct four forms were older than the literary source preserving them እነኚህ ከሶርስ ክሪቲሲዝም በፊት የነበሩ ናቸው ኦራሊ የነበሩ ናቸው። ለምሳሌ አሁን ጂኒኦሎጂስ which is true actually ጂኒኦሎጂዎቻቸውን ኦራሊ ነው እንትና ወለደ የሚለው ይሄ ኦራሊ ኮሚኒኬት ይደረግ የነበሩ ናቸው። ስለዚህ እነኚህ ዲፍረንት ፎርምስ ዲስቲንክት የሆኑ ፎርሞችን ምን ብሎ አመነ older than the literary sources preserving them በፊት የነበሩ ሶርስስ ናቸው ብሎ አስቀመጠ። each form arose from a specific life setting in Israel society pointing to oral origin ላይ የሚመሩ ናቸው ብሎ አስቀመጠ። now strictly ይሄን ነገር ስትመለከት is very difficult ከሶርስ ክሪቲሲዝም ለመለየት difficult ይመስላል አይደል? አሁንም እሱ የሆነ ሶርስን እያመጣ ስለሆነ ግን his belief is that እነኚህ distinct የሆኑ የተለያየ ነገር የሚያወሩት እነኚህ ፎርሞች ኦሪጂናሊ በኦራል ትራዲሽንስ ውስጥ የመጡ ናቸው የሚለውን ነገር ያመጣበት። And in his Genesis commentary in 1901 is of Genesis commentary he argues that Genesis is composed of many episodes joined together into a longer narrative መጀመሪያ ኦራሊ ኮሚኒኬት ይደረጉ የነበሩ የተለያዩ ኤፒሶድስ ጥርቅም ነው ጀነሲስ እንጂ እኛ እንደምናስበው ናሬሽን አይደለም። አንድ ሰው ቁጭ ብሎ ከመጀመሪያ እስከ ጀነሲስ እስኪጨርስ ድረስ ከምዕራፍ 1 እስከ ምዕራፍ 50 ድረስ ያለውን ስቶሪ ናሬት ያደረገበት አይደለም። he argues that ይሄንን ኮሜንታሪ ብታነቡ Genesis is composed of many episodes joined together into a longer narrative ስለዚህ ቻፕተር 1 ራሱን የቻለ አንድ ኤፒሶድ ነው። ቻፕተር 2 ራሱን የቻለ አንድ ኤፒሶድ ነው። ምናልባት ከቻፕተር 3 3 4 ድረስ ያለው አንድ ኤፒሶድ ነው። ጂኒኦሎጂስ የተለያዩ ኤፒሶድ ናቸው ብሎ ብዙ ኤፒሶድስ አሉ። እነኛ ጆይንድ ሆነው ነው አንድ ናሬቲቭ የመጣው የሚል ኮንክሉዥን ላይ ደርሰው ኮሜንታሪ ላይ እናገኛለን። these episodes are short ቅርታ ጥያቄ ነው ስልክ እንትናችሁ ሳይለንት ያደርጋችሁ አድርጉልን። these episodes are short independent stories rather than a continuous historical account continuous historical account ይልቅ አጫጭር የሆኑ ሾርት ስቶሪስ ራሳቸውን የቻሉ ስቶሪስ ናቸው። አንዱ ብዙ መጽሐፎች ላይ የምታገኛቸው ቅድም ሜንሽን እንዳደረኩ ጂኒኦሎጂስ ናቸው። አሁን ጂኒኦሎጂስ ኦራሊ የነበሩ ጂኒኦሎጂስ አሉ። እነሱ ከተለያየ ቦታ አሁን የትናዘር ይሄ ነው አይደል? አሁን ምዕራፍ 5 ላይ እናገኛለን። ትናዘር ይሄ ነው። ከዛ ኖህ ጋራ መጥቶ ይዘረዝረናል። ከዛ እንትና ወለደ ብለ እነኚህ የተለያዩ ሾርት ስቶሪስ ናቸው። ኢንዲፔንደንትሊ ኤግዚስት ያደርጉ ነበር። እነሱ መጥተው ነው ተሰብስበው የተቀመጡት። አንዳንድ ቡክስን ብትመለከቷቸው ይሄን ሜንሽን አድርጌያለሁ አይ ቲንክ እዚህ ክላስ ላይ ጀነሲስን ከ10 የተለያዩ ሾርት
አካውንትስ የተጻፉ ናቸው ብለው በደንብ ፕሮሚነንትሊ የሚጽፉ ኮሜንታሪዎች አሉ። አሁን ለምሳሌ ጀነሲስ ጋር ብትመለከቱ ምዕራፍ 2 ላይ ምዕራፍ 1 ይዘረዝራል። ምዕራፍ 2 ላይ ይህንን ሜንሽን አድርጌላችኋለሁ። ቻፕተር 2 ቨርስ 4 ላይ ምን ይላል? These are the generations of the heavens and the earth when they were created ይላል። ስለዚህ እስካሁን ድረስ ይጽፍ የነበረው አንድ ኤፒሶድ ነው፣ አንድ አካውንት ነው። ስለ ሰማይና ምድር ትውልድ ነው የነገረን ብሎ ያምናሉ። ከዛ በኋላ ይመጣና የተወሰነ ምዕራፍ 4 ላይ ስትመጡ these are the generations or the accounts of so and so ይሄን 10 ቦታ ይሄ አባባል ጀነሲስ ላይ ተጠቅሶ ታዩታላችሁ። ስለዚህ አንዳንድ ጸሐፊዎች ምን ብለው ያምናሉ? ጀነሲስ ከ10 የተለያዩ አካውንትስ የተለያዩ ኢንዲፔንደንት የሆኑ ሾርት ስቶሪስ ተውጣቶ የተጻፈ ነው ብለው ያምናሉ። የዚህ የመጀመሪያ ፕሮሚነንት የዚህ አይነት ቴክኒክ ወይ የዚህ አይነት ሜተድ ወይም ደግሞ እንደዚህ አይነት ኤፒሶድን ተጠቅሞ ነው ጀነሲስ የጻፉት ብሎ የመጀመሪያ ይሄን ነገር ክሬት ያደረገው ሰው ገንከል ይባላል። He classifies these episodes as sagas, meaning legend, fable, myth and tales. Myth ናቸው፣ ቴልስ ናቸው ወይ ፌብልስ ናቸው ብሎ አይደንቲፋይ አድርጎ ሲከፋፍላቸው ወይ ከፋፍሎ ጀነሲስ ኮሜንታሪ ላይ ያስቀምጣል። In his view, any narrative belonging to the category of this sage must have originated in oral tradition. ስለዚህ እነኚህ ኦሪጂኔት ያደረጉት ከኦራል ትራዲሽን። ኮንክሉዥኑ ምንድነው? In his view, the narrative belongs to the category of this sage. የተለያየ ኤፒሶድ ናቸው የሚላቸው እነኚህ ናሬቲቭ ኦሪጂናቸው ምንድነው? ኦራሊ ትራንስሚትድ የሆኑ ናቸው ብሎ ነው የሚያምነው። እንግዲህ አታምንም ማለት አንችልም፣ ይሄንን ብሎ ያምነው። Core claim is the structure and character of Genesis suggests that its narratives first circulated orally before being collected into written forms. አሁን ስትራክቸሩን ሲያጠና ይሄንን ነው የሰጠው። ስትራክቸሩ ምን ይመስላል? ኢንዲፔንደንትሊ ሾርተር የሆኑ የተለያዩ ኤፒሶድስ ነበሩ። እነኛ ኤፒሶድስ ደግሞ ኦሪጂናሊ ነበረ ኮሚኒኬት ሲደረጉ የነበረው። ስለዚህ በኋላ ነው ኢን ሪትን ፎርም የመጡት የሚል ኮንክሉዥን ላይ እንዲደርስ አድርጎታል በዚህ መጽሐፍ ላይ። And he defined these sages by 3 features. 3 ባህሪ ያላቸው ይላቸው። አንደኛ ፖኤቲክ ቶን ያላቸው አሉ። እነኚህ ሂስትሪ አይደለም፣ ፖኤቲክ የሆነ ቶን ነው ያላቸው። ስለዚህ እንደ አሁን ለምሳሌ ሳሙኤል መጽሐፍ የነገስት መጽሐፍ ስናነብ እንደምናገኘው ስቶሪስ አይደሉም። ኢቨን ጂኒኦሎጂ ሲጻፍ እንትና ወለደ የሚሉትን ነገሮች አንዳንድ ትራንስክሪፕት ስለሄደ ስንመለከት አንዳንድ ጽሁፎች ጀነሲስ ላይ በግጥም አይነት አጻጻፍ አይደለም በፖኤቲክ ፎርም ቶን የተጻፉ ናቸው። ሌሎችን ደግሞ በምን ባህሪ ይከፋፍላቸዋል? ሱፐርናቹራል ኦር ኢንክሬዲብል የሆኑ ኢቨንትስ ብሎ ይከፋፍላቸዋል። ለምሳሌ ከዚህ ውስጥ አንዱ ሊገባ የሚችለው ዘፍጥረት ምዕራፍ 1 ዘፍጥረት ምዕራፍ 1 አይደል? ሚራክለስሊ እግዚአብሔር በ6 ቀን ሱፐርናቹራል የሆነ ኢንክሬዲብል የሆነ ኢቨንት ነው፣ እንደዛ አድርጎ ይከፋፍላል። ሌሎቹ ደግሞ ኤፒሶድስ ፎከስስ ኦን ፋሚሊ አፌርስ rather than ናሽናል ሂስትሪ። ከናሽናል ሂስትሪ ይልቅ ፋሚሊ አፌርስ ላይ ያወራሉ። የእነ አብርሃም ቤት ላይ ስትመጡ ያለው ነገር፣ እነ ይስሐቅ ቤት ውስጥ ያለው ነገር እንዳለ እነኚህ ነገሮች ራሳቸውን የቻሉ ሾርት ኤፒሶድ ናቸው ብለው እነኚህን ሳጀስ ወይ እነኚህ ኤፒሶድስ የተለያዩ ኤፒሶድስን በ3 ፊቸር በ3 ካራክተር ሲከፋፍላቸው እናያለን። So he distinguished sages from history and seeing them as primitive oral storytelling that later evolved into historiography. ስለዚህ ወደ ልክ እንደነ ሳሙኤል እንደነ ንገስ ወደ ሂስትሪ መጥቶ እንደ ሂስትሪ እንደ ናሬሽን ከመጻፋቸው በፊት መጀመሪያ እነኚህ ሴጅስ ብሎ የጠቀሳቸው ነገሮች ምንድን ነበር? ኦራል ስቶሪ ቴሊንግ ስታይልን የተጠቀሙ በዛ መልኩ በህዝቡ መካከል ይዘዋወሩ የነበሩ ናቸው ብሎ እዚህ ኮንክሉዥን ላይ እንደደረሰ በዚህ መጽሐፉ ላይ ያሳያል።
The other issue, the other discussion, his discussion in Genesis, in his commentaries, dating these episodes. On many episodes, አሉ የተለያዩ ኤፒሶድስ ተጠቅመው የጻፉ ብለው አሉ ብሎ ያንን ያሳምና ዴት ለማድረግ ደግሞ ይሞክራል። ስለዚህ ምንድነው ዴት ሲያደርጋቸው ይሄ ዴቨሎፕመንት ቲዮሪን ተጠቅመው ነው ዴት ያደርጋል። ከፕሪሚቲቭ ወደ ኮምፕሌክስ ወደሆነ ነገር እያደጉ የመጡ ናቸው። አሁን ፕሪሚቲቭ ናቸው ብሎ የሚያስባቸው አሉ። በኋላ እያደጉ መጡ ብሎ ዴቲንጋቸውንም ይለያያቸዋል። older stories mixed religious and profane elements naivety ማለት ነው, and later ones emphasizes only religious aspects. አሁን older ናቸው primitive ናቸው ብሎ የሚያስባቸው mixed የሆነ ቶን ስቶሪስ ያላቸው ናቸው። mixed religious and profane elements ያንን ደባልቀው የያዙ ናቸው። በኋላ ሌሎች ላተር ደግሞ ኮምፕሌክስ የሆኑት ናቸው ብሎ ደግሞ በዴት የሚያስቀምጣቸው ደግሞ only religious aspect ላይ ብቻ ፎከስ የሚያደርጉ ናቸው። በዚህ ቀናቸውን ይከፋፈላቸው። stories portraying patriarchs realistically were considered earlier than idealized religious patriarchs or portraits. ለምሳሌ ፓትሪያርኮችን ሪያሊስቲክ በሆነ መልኩ የሚያስቀምጣቸው ከሆነ ይሄ this story በደዛ አይነት መልኩ ፖርትሬ አድርጎ የሚያስቀምጣቸው ከሆነ ምን አድርጎ ኮንሲደር ያደርጋቸዋል? earlier than idealized ከሆኑት religious portraits earlier ናቸው። idealized የሚለው ምንድነው? ቤዚካሊ ከዘፍጥረት ምዕራፍ 11 በፊት ያሉትን idealized የሆኑ ናቸው እና አብርሃም ግን ሞር ሪያሊስቲክ ይሆናሉ። ሞር ሪያሊስቲክ ከሆኑ ግን እነሱ በዴትም እነሱ ቅደም ተከተላቸውን ያስቀምጣል ማለት ነው። ቴዎፋኒስ sanctuaries depictions were used as indicators of ages. Local versus universal deity influences ማለት አሁን ቴዎፋኒስ የተገለጡባቸው ቦታዎች አሉ አይደለ? እነሱን ራሱ ይጠቀምና የትኛው ታይም ላይ ነበሩ የሚለው ለማስቀመጥ ይፈልጋል ለማስቀመጥ ይሞክራል። sanctuaries አሁን sanctuaries ስንል በርግጥ በዚህ ታይም ላይ sanctuaries ሲሰሩ አናይም፣ ግን altars ብዙ ቦታ ተጠቅሷል አይደለ? የአምልኮ ቦታዎች የነበሩ እነኚህ altars ራሱ ተጠቅመው የትኛው ኤጅ ላይ ነበረ የሚለውን ነገር ለመጠቀም ወይ ደግሞ ዴቲንጉን ለማምጣት ይሞክራል። so these are እንግዲህ ደጋግመን የምንጠቀመው አንድ ቃል አለ። these are assumptions ናቸው። ስለዚህ critic of Gunkel's assumptions criticize ግን ተደርጓል የሱ assumption. His contrast between primitive and modern societies is flawed. So-called primitive culture are often highly complex. አንዳንዶችን እነኚህ primitive ናቸው፣ እነኚህ ደግሞ ላተር ታይም ናቸው፣ ሞደርን ናቸው ብሎ ያስቀመጣቸው ከሞደርን ብሎ ካስቀመጣቸው ይልቅ primitive ብሎ ያስቀመጣቸው ካልቸርስ እና ስቶሪስ በጣም ሞር ኮምፕሌክስ ናቸው። ምክንያቱም ከፕሪሚቲቭ ወደ ኮምፕሌክስ ይሆናል። ፕሪሚቲቭ ሲል ሲምፕል ማለት ሲምፕል አንድ ነገር ላይ ፎከስ ያደረገ ነው። ኮምፕሌክስ የሆነ ሲመጣ ወይም ደግሞ ያ ነገር ያደገ ሲመጣ ኮምፕሌክስ የሆነ የሚሄድ ነው። እሱ ግን ሞደርን ነው። ይሄ ፕሪሚቲቭ ነው ብሎ ያስቀመጠው አንዳንድ ጊዜ ፕሪሚቲቭ ብሎ ያስቀመጣቸው ሞር ሞደርን ብሎ ካስቀመጣቸው በላይ ኮምፕሌክስ ሆነዋል። በዚህ ክሪቲሳይዝ ተደርጓል። Genesis shows sophisticated literary artistry, not primitive storytelling. አሁን ጀነሲስ ጋር ስንመጣ እሱ እንደሚያስበው ፕሪሚቲቭ የሆኑ ታሪኮች አይደሉም እዛ ላይ የምናገኘው፣ ወይም ደግሞ ስቶሪ ቴሊንግ ስታይል አይደለም የምናገኘው። አጻጻፉን ስንመለከተው አቀማመጡን ስንመለከተው ጀነሲስ እንደው ከተለያየ ፕሪሚቲቭ ከሆኑ ኤፒሶድስ መጥተው ተገጣጥመው ነው የተቀመጡት ቢልም የጀነሲስ አጻጻፍ ሶፊስቲኬትድ የሆነ ሊትራሪ የሆነ አርቲስተሪ የሆነ ነገር ያሳያል። እሱ እንደሚያስበው ፕሪሚቲቭ የሆነ ስቶሪ ቴሊንግ ስታይልን የሚያሳይ አይደለም። ግጽራደር አጻጻፉ ሊትራሪ አጻጻፉ የሞደርን ታይም ይመስላል በሚል ክሪቲሳይዝ አድርጎታል። No clear evidence proves Genesis episodes were composed orally. ምንም orally ደግሞ
ኮምፖዝ እንደተደረጉ ኤቪደንስ የሚባል ነገር ማግኘት አይቻልም። this is just assumption. criteria for identifying oral materials remain undeveloped. በምን ክራይቴሪያ ነው እነኚህን ማቴሪያልስ ኦራል ናቸው ብሎ አይደንቲፋይ ክራይቴሪያ አሁንም ሲቀመጥ አናይ። ሶስት ክሪቲሲዝም ላይ ቅድም ፕሮፌሰር ባነሱት ጥያቄ ክራይቴሪያ አትሊስት አስቀምጠዋል አይደል? እዚህ ላይ ግን ምንም ክራይቴሪያ ኦራል ነው የሚያስብል ክራይቴሪያ የትኛውን ቦታ ላይ ሊገኝ አልቻለም። Warner የሚባል scholar cautions that theories about oral origin rests on uncertain foundations. Uncertain የሆኑ foundations ላይ የተመሰረቱ ናቸው ብሎ scholars እንደዚህ አይነት prominent የሆኑ scholars criticize ሲያደርጉት እናያለን። But what is his legacy and his influence? Gunkel's a firm critic approach was widely adopted in Germany. የጀርመን ስኮላርስ ናቸው ይሄንን ሐሳብ ይዘውት ብዙ ማቴሪያሎቻቸው ላይ ብዙ ጽሁፎቻቸው ላይ የተጠቀሙት። ኢንፍሉዌንስድ በሱ ኢንፍሉዌንስ የተደረገ ሌላ ሰው አልት ነው አልብሬcht አልት who studied patriarchal religion and Israelite law አንዱ በሱ በጣም ኢንፍሉዌንስድ የተደረገ አንዱ ስኮላር እሱ ነው። and ከሱ በኋላ ደግሞ ከአልት በኋላ ደግሞ ቮን ራድ ማርቲን ኖት all these leading figures influenced ሆኗል። እነኚህ ግን አሁን ምን ክሬት ማድረግ ጀመሩ ደግሞ እነሱ የሱን ፎረም ክሪቲሲዝም ወሰዱና ቮን ራድ ማርቲን ኖት በተለይ ትራዲሽናል ሂስቶሪካል ክሪቲሲዝም የሚለው ነገር ከዚህ ከሱ ሐሳብ በሱ ሐሳብ ኢንፍሉዌንስድ ሆነው የሱ ሌጋሲ ብለን ልንወስደው እንችላለን። ትራዲሽናል ሂስቶሪካል ክሪቲሲዝም የሚለው ነገር ሊያመጡ ይችላል። ስለዚህ የሱ ጥናት ምን እንደሚለው ነገር ጥናት አመጣ ወይ ምን ሜተድ አመጣ ትራዲሽናል ክርስቲያን ትራዲሽናል ሂስቶሪካል ክሪቲሲዝም የሚለው ነገር እንዳመጣ ማየት እንችላለን። I think ይሄንን ከጀመርን will be long. እሺ ሶ እዚህ ጋር ላቆምና ኦኬ አሁን አንድ ሰዓት ስለሆነ let me entertain your questions. እሺ ዴቪድ። እሺ ቴንክ ዩ አክቹሊ ጥያቄ ሳይሆን ትንሽ ሪፍሌክት ማድረግ ፈልጌ ነው ጋንክል በዚህ አሁን በተማርነው ላይና እነዚህ አራት እሱ እንደ ሶርስ ያስቀመጣቸው ኢቲዮሎጂካል ካልቲክ ኢትኖሎጂካል እና ኤትሞሎጂካል ከሚሉት ውስጥ ሁለቱ ሪሌት ማድረግ ፈልጌ ነው። ምንድነው ለምሳሌ ኢትኖሎጂካል ይሄ እንትን ላይ እኛ ልጅ ሆነን ወላጆቻችን ይነግሩን ነበር። በተለይ አሁን እስከ ቅድመ አያት እስከ 4-5ኛ ያሸመድዱን ነበረ ማለት ነው እና ታሪኮችን ተረቶችን እኔ ይገርመኛል። እኛ አሁን ያነበብነውን ለማስታወስ እንኳን እንቸገር። እነሱ ስንት ዘመን የሰሙትን ነገር ጠብቀው ለልጆቻቸው ይናገሩ ነበርና አሁን እኛ በዚህ ዘመን ለልጆቻችን ቤድ ታይም ስቶሪ ነው የምናነበው። እነሱ በአፍ በጣም ብዙ ነገር ይሄ ያ ፋሚሊ ያዘር ያንን የነሱ የሆነውን ነገር እንዴት ጠብቆ ሲወርድ ሲዋረድ እንዳመጡ ይነግሩናል እና ከዚህኛው ጋር ሪሌት ማድረግ ፈልጌ ነው። ኦራሊ ጋንክል ካለው ጋር ክሪቲኩን ዋርነር እንዳስቀመጠው አንሰርቴን ፋውንዴሽን ቢኖረውም ግን በሆነ መልኩ ሪሌት ማድረግ ፈልጌ ነውና ግን ቲቸር እኔ ምን አሰብኩኝ ምናልባት ይሄን አሰምሽን በሆነ መልኩ ብንቀበለውና ብንስማማ ከእንደዚህ አይነት ከተለያየ ሾርት የተለያዩ ኤፒሶዶች ኮምፖዝድ ሆኖ ከመጣ ዳዚት ማለት ሞር ሚራክለስ ሞር አሜዚንግ አይሆንም ማለት? ለምሳሌ አሁን እዚህ ክላስ ውስጥ ላለን ለኛ ብቻ የሆነ አንድ ሶርስ አንድ ቪዲዮ ወይ የሆነ ነገር ሰጥተሽን መልሰን እንትን እንጻፍ ብንለው የተለያየ ወይ የሚጣረስ የሚቃረን የሆነ ነገር እንትን ልንል እንችላለን እና ይሄ ሁሉ ስቶሪ ኮሄረንትሊ እንትኑን ጠብቆ ከዚህ ሁሉ ሶርስ መጥቶ እንዲፍሎ ማድረግ ከቻለ is going to be ለኔ is more amazing ነው የሚሆነው ብዬ ነው አስበውና በዛ መልኩ ሪሌት ማድረግ ፈልጌ ነው። ቴንክ ዩ
ቲንክ በዳዊት በተለይ አሁን መጨረሻ ላይ ባነሳው ላይ ሪፍሌክት ማድረግ እንፈልጋለን በዴቪድ በተለይ ደግሞ ኦልድ ቴስታመንት ቴዎሎጂ ክላስ ላይ የነበራችሁ ሰዎች አሁን እነሱ እንደዚህ አይነት ክሪቲሲዝም ሲያመጡ ትዝ ይላችሁ እንደሆነ ስንማር አላማቸው እኛ እንደምናስበው ዋው እንዴት ሚራክልስ በሆነ መልኩ ነው የተጻፈው ብለን በዛ ኢምፕረስ ለመሆን አይደለ it was an attack አንዱ ምንድነው አታኳ ሚራክልስ የሉ አይደል ሚራክልስ የለም ሱፐርናቹራል የሆነ ሚራክል የለም የሚል አንዱ አታክ ነበራቸው አይደለ so when we see the motive behind ተነሱበትን ሞቲቭ ስናይ ዋው ወደሚለው ነገር አይደለም የሚወስደን ጥንቃቄ የሚያስፈልገው እሱ ነው እንጂ አሁን ለምሳሌኛ ሄርሜኔቲካሊ የምናስበው ነገር አለ መጽሐፍ ቅዱስ ለምሳሌ በብዙ ፒሪየድ ኦፍ ዲፍረንት አይደል የብዙ አመት ታሪክ የያዘ መጽሐፍ የተለያየ ሰዎች በተለያየ ጊዜ የነበሩ መጽሐፍ ግን አንዱ ካንዱ ጋር የማይጋጭ አንድ ስቶሪ የነገረ መጽሐፍ it's a miracle በሱ ሴንስ ካየው ዘፍጥረት ብቻ ብናየው ይሄ እንደ ሚራክል ያስመስል ይችላል ግን እነሱ ይሄንን ነገር በተለይ ሊበራል ቲዮሎጂስ እነኚህን ነገሮች ተማሪ ሲፈልጉ ትራዲሽናል ቢሊፍን ለመምታት so the motive ይሄንን ነገር ፎርስ ያደርጋል ማለት